እንኳን ደህና መጣችሁ። ዛሬ የምነግራችሁ ከሀገር ውጪ የምትገኙ ሴቶች የምትሰሯቸውን መሰረታዊ 5 ስህተቶች እነግራችኋለሁ። እነዚህን ስህተቶች ያገኟቸው በተደጋጋሚ በምሰራቸው ቪዲዮዎች ላይ በውስጥ መስመር እኔን ማግኘት የምትፈልጉ ሰዎች ብዬ ባስቀመጥኳቸው ቁጥር ላይ አብዛኞቹ እየመጡ የሚያወሩኝ ተመሳሳይ ኬስ ስለሆነ እየተደጋገመ ስለሆነ ለማስጠንቀቂያና ለማንቂያ ነው ይሄ ቪዲዮ። ይሄ ሀገር ውጪ ያላችሁ ሴቶች በደንብ አድርጋችሁ አዳምጡኝ። በተለይ 4ኛ ላይና 5ኛ ላይ የምነግራችሁ ነጥቦች እጅግ በጣም ወሳኞች ናቸው። ምናልባት ደግሞ ገና ወደ ውጪም ለመውጣት የምታስቡ ሴቶች ካላችሁ ለእናንተም ይጠቅማችኋል። ጥንቃቄ ማድረግ ያው አይከፋም። ኦኬ፣ ቀጥታ ወደ ቪዲዮ እናልፋለን። የመጀመሪያው ከሀገር ውጪ የምትገኙ ሴቶች የምትሰሩት እንደውም አብዛኞቻችሁ ከ100% 90% በሚባል ደረጃ የምትሰሩት ስህተት የርቀት ፍቅር መጀመር። እኔ እኮ ደጋግሜ ነገርኳችሁ አይደል? ደጋግሜ ያልነገርኳችሁም? በቻላችሁት አቅም የርቀት ፍቅር ውስጥ አትግቡ። እኔ ደጋግሜ ቪዲዮ ሰርቻለሁ። ያው የገባችሁ ሰዎች እንዴት አድርጋችሁ ማስቀጠል አለባችሁ በጣም ጥንቃቄ ይጠይቃል ብዬ የሰራሁት ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ነገር ግን የርቀት ፍቅር ውስጥ ያላችሁ ሰዎች ወይ ደግሞ ገና ልትገቡ ያላችሁ እያሰባችሁ ያላችሁ ሴቶች እኔ እንዴት ብዬ ልንገራችሁ? እንደው የሚገባችሁ ከሆነ በአጭር ቋንቋ ተረት ታውቃላችሁ? ምሳሌ አነጋገር ላም አለኝ በሰማይ ወተቷንም አላይ የሚባል ነገር እንዴ። ፍቅር እኮ እንክብካቤ ይጠይቀዋል አይደል? ለምሳሌ የሆነ የተከላችሁት አበባ ስለተከላችሁት ብቻ ያድጋል እንዴ? አያድግም እኮ። ወይ ደግሞ አፈር ላይ ስላደረጋችሁት ብቻ ያድጋል ማለት አይደለም። ፀሐይ አይፈልግም፣ ውሃ አይፈልግም፣ ማዳበሪያ አይፈልግም፣ መኮትኮት መታረም ምናምን ይፈልጋል እኮ። እነኚህ ሁሉ ግብአቶች ተደማምረው ነው አንድን አበባ ሊያደርጉት የሚችሉት ሊያሳድጉት የሚችሉት። የፍቅር ግንኙነትም ወይ ደግሞ ያው ፋይናል ሊስቲኑ ትዳር ነው እንግዲህ ያው ወደ ትዳር ዓለም ለመግባት በርቀት ፕሊዝ የተሳካላቸው ሰዎች የሉም አይደለም ያልኩ ያለሁት። በርቀት ተጀምሮ ወደ ትዳር የተቀየረ የለም አይደለም። ግን በጣም ብዙዎቹ በተለይ እናንተ ውጭ ሀገር የምትገኙት ዋጋ ትከፍላላችሁ። በርቀት ሆናችሁ ልባችሁ ይንጠለጠላል። ሴቶች ናችሁ። በዛ ላይ እኮ ሴት ልጅ እኮ በተወሰነ ያህል የሆነ የሚሸጉጣትን የሚደግፋትን ወንድ ያስፈልጋታል። ሚያቅፋት አለሁልሽ የሚላት አንዳንድ ጊዜ ፍቅር ያው በስልክ ተደውሎ ብቻ ወድሻለሁ በመባል ብቻ አይነገርም። አንዳንድ እኮ መታቀፍ በራሱ እኮ ፍቅር ነው። ብዙ ነገር ያስረሳል። አይ ኮንታክት፣ ይሄ የአይን ለአይን እይታ፣ ጠረን፣ የሳውንድ ፊሊንግ ሳይናገሩ መረዳት፣ ይሄ ሁሉ ነገር በአካል ተሆኖ ነው የሚደረገው። ሶ እኔ ያው በእርግጥ በርቀት ጀምራችሁ የምትጓዙበት የፍቅር ግንኙነት አንዳንዴ የጠበቃችሁትን ሰው ላታገኙ ይችላላችሁ። ለምን ይመስላችኋል? ብዙ ሴቶች በርቀት ፍቅር ይጀምሩና ከዛ በርቀት ከጀመሩ በኋላ ፋይናል ላይ ተሳክቶላቸው እንደው ፈጣሪ ብሎ ከተሳካ ከተገናኙ በኋላ ብዙም አይቀጥሉት ወዲያው የሚቆሙት ለምንድን ነው? አንዳንዶቹ አላስፈላጊ ውበታቸውን የሚጨምርላቸውን ይሄ የዘመን አመጣሽ ፊልተሮች ምናምን የሚጠቀሙ ፎቶ ይልካሉ፣ ቪዲዮ ይልካሉ። ከዛ በአካል ሲመጡ ሌላ ፎቶ ላይ መልአክ፣ በአካል ሲታዩ ጠላሸት አይባልም። እንደዚህ ግን ይሆናል የሌለ በቃ የሌላቸውን ነገር ነው እንትን የሚሉት። እንደዚህ አይደረግም። ይሄ ሁሉ ነገር አይደረግም። በቃ በቻላችሁት አቅም ተረጋጉ። ቢያንስ ለስንት ዓመት ሄዳችሁት? ለአጭር ጊዜ አይደለም ትሄዱት። እድሜ ልክ አይደለም እኮ ዛሬ 2 3 ዓመት 4 ዓመት ብትሄዱ ነው። በእርግጥ አንዳንዶቻችሁ በዛው 7 ዓመት ድረስ የምትቆዩ አላችሁ። ግን የፈለገ ቢሆን አጠገባችሁ ሊኖር የሚችል በአካል ልታገኙትን ከምትችሉት ሰው ጋር ነው የፍቅር ግንኙነት መጀመሪያ ያለባችሁ። በምንም ተአምር በቃ አትጀምሩ፣ ትጎዳላችሁ። በጣም ብዙዎቻችሁ ትጎዳላችሁ። የርቀት ፍቅር ውስጥ ደግሞ ከሆነ ያላችሁት በቻላችሁት አቅም ቶሎ ተገናኝታችሁ አብራችሁ መሆን የምትችሉበት ነገሮች አመቻቹ። ትዳር ሊሆን ይችላል፣ አብሮ መኖር ሊሆን ይችላል፣ አድርጉ። አለበለዚያ ዋጋ ትከፍላላችሁ። በኋላ አልተነገረኝም እንዳትሉ። ሁለተኛ የምትሰሩ ስህተት ምንድነው? ገንዘብ መላክ ነው። አትላኩ ሳይሆን ግን የምትልኩለትን ሰውና ምክንያቱም በደንብ አጣሩ። ብላችሁ ነው ብላችሁ የምትልኩት። በመሰረቱ አብዛኞቻችሁ አረብ ሀገር እያላችሁ ወይ ደግሞ ከሀገር ውጭ ያላችሁ የምትቀርቧቸው ወንዶች አብዛኞቹ እኔ እርግጠኛ ነኝ እነግራችኋለሁ ጥቅም ፈላጊዎች ናቸው። ያው ይሄን ስናገር አንዳንድ ወንዶች ይደብራቸዋል፣ ግን
እኔ እነሱ ደበራቸው ብዬ የእናንተው ሲበላሽ ዝም ብዬ ላይ ማለት ደግሞ ገንዘብ የጠየቀሽ ደግሞ ጥቅመኛ ነው እያልኩኝ አይደል። በጣም ጤነኛ ያለ በርቀት ሆኖ እኔ በጣም የገረመኝ አንድ ሰው አለ። በቅርቡ አንድ ሴት ደውላ እያማከርኳት ኦልሞስት 4 ዓመት ተጠግቷል በርቀት እያወሩና እሷ ከሀገር ውጭ ነው ያለችው፣ እሷ ሀገር ቤት ነው ያለው። በጣም ትሁት ሰው ነው በቃ ስትነግረኝ ማለት ነው። እኔም የሆነ ቮይስ ምናምን ሰማሁኝና በጣም በቃ ገረመኝ። ሂስ ሶ ፖላይት። የሚገርማችሁ ምንድን ታውቃላችሁ? 4 ዓመት ሙሉ አብረው ሲሆኑ አንድም ቀን ገንዘብ ጠይቋት አያውቅም። ዋት ነው ያልኩት። ኖሮት ምናምን እንኳን ቸግሮት ራሱ እኮ ነው የምነግራችሁ። 4 ዓመት በቃ በፍቅር አብሯት ነው የሚሆነው። ይንከባከባታል ምናምን ቼክ ያረጋታል እና ግን አንድም ቀን ገንዘብ ጠይቋት አያውቅም። እርግጠኛ ነሽ? አልና አንድም ቀን ጠይቆኝ አያውቅም አለች። ምናልባት ይሄን ትሪክ የተጠቀሙ ሊሆን ይችላል ምናምን ብዬ ደግሞ በዚህ መንገድ መጡ ብዬ እስቲ ቼክ ማድረግ ያሉብሽን ነገሮች ቼክ አድርጊ ምናምን። ለምንድን ነው ማትገናኝ? ታዲያ ምንድን ነው ችግራችሁ ስላት በቃ መገናኘት አልቻለም። ብዙም ያው ስራ ከሚሰራበት ተቀጥሮ ከሚሰራበት ቦታ ትንሽ ለቆ ነበርና በቃ በራሱ በቻለው እየተንቀሳቀሰ ነበርና ስልኩን ተበላሸበት። በሰው ስልክ ነበር የሚያወራኝ፣ ለዛ ነበር የቀነሰው ምናምን አምስትልኝ እና የሆነ ትልቅ ነገር አስባለት ነበርና ያን ትልቅ ነገር መጀመሪያ እሱ እውነተኛ መሆኑን ካረጋግጥኩ በኋላ ነው ማድረግለት ምናምን ብላ አለችኝ። እና እኔ ደግሞ ያን ትልቅ ነገር ስሰማ እውነትም ትልቅ ነው በጣም በፋይናንስ ራሱ ትልቅ ነውና ያ ሁሉ ገንዘብ ኢንቨስት አድርገሽ ምናልባት የሰው እውነተኛ ሳይሆን በኋላ ከምትታለይ አልኳት። እንግዲህ አሁን አንቺ እና እሱ መካከል እንዳትገናኙ ያደረጋችሁ ስልክ አይደለ? በቃ ስልክ ከሆነ ሰፖርት አድርጊውና የተወሰነ ግዙ ይግዛና ስልክ ቢያንስ ቢቀር ስልክ ነው የሚቀር ሌላ ነገር አይቀርም ብያወሯት ማለት ነው። ከዛ በኋላ ስልኩም ተገዛ ምናምን ስናየው እውነትም ያ ሰው ጥሩ ሰው ነው። በቃ ከምታስቡት በላይ የእውነት ይሄ የጊዜያዊ ጥቅመኛ ወንድ አይነት ሳይሆን የእውነት ልብ ያለው ቀርቦ የግል ልታርጉት የምትችሉት አይነት ሰው ነው በዛቱ እና በጣም ነው የገረመኝ ምናምን። እና አንዳንድ ሰዎች እንደዚህ ያሉ፣ አንዳንዶች ግን ሌቦች አሉ። ተጠንቀቁ ሴቶች። የግድ ሪሌሽንሺፕ ጀምራችሁ ብቻ አይደለም፣ ሪሌሽንሺፕ ሳትጀምሩ ራሱ አንዳንድ ፕላትፎርሞች ላይ ቼክ አደርጋችኋለሁና ግሩፕ ውይይት ላይ ራሱ ገብታችሁ የምታረጓቸው አንዳንድ ውይይቶች ጤነኞች አይደሉም። ያው እናንተ በራሳችሁ ችግር አለባችሁ። እናንተ ራሱ እኮ ሴቶች እንዲህ የሚሆነን ያቅለበልባችኋል፣ እንዲህ ያረጋችኋል። ያው በእርግጥ ሰው መናፈቅ የሚባል ነገር አለ፣ ያው ተፈጥሮ ኔቸሩም አለ። ግን ደግሞ ቢሆን ሰከን በሉ እንጂ ረጋ በል። በቃ ሄዳችሁበትን ዓላማ ብቻ ፈጽማችሁ ነው በቻላችሁ ታቅም እንትን አትበሉ፣ ገንዘባችሁን የትም አትበትኑት። እና ሁለተኛ የምትሰሩ ስህተት ይሄ ነው፣ ገንዘብ መላክ። ለዛም ለዚህ እኔ አትላኩ ሳይሆን አሁንም ግን የምትልኩለትን ሰው ጠንቅቃችሁ ወቁት መጀመሪያ፣ በኋላ ትበላላችሁ። በሶስተኛ ደረጃ ከሀገር ውጭ ያላችሁ ላባችሁን ጠብር ግፍ አድርጋችሁ እየሰራችሁ ያላችሁ ሴቶች የምትሰሩ ስህተት አላስፈላጊ ፎቶዎችና ቪዲዮዎችን መላላክ። አይበቃችሁም? አንዳንዶቻችሁ ጤነኞች አይደላችሁም። አንዳንድ የአረብ ሀገር ያላችሁ ሴቶች በተለይ ምንድነው እንደዚህ የሚያረጋችሁ? ቆይ ኧረ ረጋ በሉ የኔና ተረጋጊ እንጂ። ከባድ እኮ ነው። እኔ ምን እንደማረጋችሁ አላውቅም። አትቆዩ ወይ አረብ ሀገር አትቆዩ፣ ኑ ተመለሱ። በቃ ሰራ አድርጋችሁ የሄዳችሁበትን ዓላማ ብቻ ፈጽማችሁ ኑ ተመለሱ። ምንም እኮ እዛ የምትሰነብቱበት ምንም አይነት ምክንያት አይኖራችሁ። ስለዚህ ይሄ አላስፈላጊ ፎቶዎችና ቪዲዮዎችን የምትላላኩ ሴቶች በኋላ የት ወስዶ እንደሚጥልሽ አታውቂም። የላክሹ ፎቶ ለራስሽ መልሶ ወጥመድ ሊሆንብሽ ይችላል። መልሶ ለራስሽ መውደቂያ ምክንያት ሊሆንሽ ይችላል። እና እኔ የምትሰሚኝ ከሆነ ከቻላችሁ እንደዚህ አይነት ይሄ ድፍረት ውስጥ ባትገቡ። አንደኛ ለአንቺም ለስብናሽ ለሞራልሽም ጥሩ አይደለም። ሁለተኛ በኋላ የሰው ልጅ አይታመንም፣ ወዴት ሊቀይረው። በጣም ብዙ የሚያለቅሱ ሴቶችን አውቃለሁ በውስጥ እየመጡ በቃ እንዲህ አድርጌ እንዲህ ተፈጥሮብኝ እንዲህ ልኬ ያስፈራራኝ ነው እንዲህ ካላረግሽ እንዲህ ያደርጋለሁ እያለኝ ነው የሚባሉ እና ብትነቁ አይሻላችሁም? ብትነቁ አይሻላችሁም? ብታቆሙ አይሻላችሁም? በአካል መታችሁ ሁሉም ነገር ብታረጉ ብትጨርሱ አይሻላችሁም? እዛ ከምትላላኩ አትላላኩ። ባጭር ቋንቋ በቃ ይጎዳችኋል፣ ዋጋ ያስከፍላችኋል።
በአራተኛ ደረጃ በአረብ ሀገር ወይ ደግሞ በውጭ ሀገር ያላችሁ ሴቶች የምትሰሩ ስህተት አንዴ ላስቸገራችሁ። እስቲ ይህን ቪዲዮ ላይክ አድርጉት። እያያችሁ አይደል? እስካሁን ቁጥላችሁ አይደል? ሌሎች ጋር ምን ይደርስና ሌሎችም እንዲማሩና እንዲያስተካክሉ ፕሊዝ ከእድሜያችሁ አይቀንስም። ላይክ አድርጉት። ከተመቻችሁ ቤቱ ደግሞ አዳዲስ ከሆናችሁ ደግሞ ዌልካም ብያለሁ። ፎሎ በማድረግ ቤተሰብ መሆን እንችላለን ማለት ነው። ኦኬ በአራተኛ ደረጃ በሀገር ውጭ ያላችሁ ይሄ የምትሰሩ ሴቶች የምትሰሩ ስህተት ምንድን ነው? ለራሳችሁ መኖር ትታችሁ ለሰው መኖር። እዚህ ጋር አንዳንድ መቃወማቸው ነገሮች ይኖራሉ። ኢቭን የገዛ ቤተሰቦቻችሁ ሳይቀር አንዳንዶችን ያስተምራሉ፣ ቤተሰቦቻቸውን ያስተምራሉ፣ ወንድም እህት ምናምን። አንዳንዶች ለቤተሰቦቻቸው ይኖራሉ፣ ብዙ ነገር የሚያደርጉ ጎበዞች ናቸው። ግን መቼ ነው የእናንተ ኑሮ የምትኖሩት? መቼ ነው የራሳችሁን ህይወት የምትገነቡት? መቼ? እድሜ ልካችሁን ሰርታችሁ ለቤተሰቦቻችሁ ኖራችሁ። አንዳንዶች እንደሚያጋጥሙ ታውቃላችሁ። እድሜ ልካቸውን ለፍተው ሰርተው ቤተሰቦቻቸው ራሳቸው ፊታቸው የሚያጠቁሩባቸው ጊዜያቶች አሉ። እነሱ ለጥቅም ብቻ የሚፈልጉበት ጊዜ አለ። ሲጎላቸው ብቻ የሚደውሉላቸው፣ ከዛ ውጭም ቼክ የማያደርጓቸው። የኔ እናት ከለፋሽ አይቀር ከሰራሽ አይቀር ለራስሽ ኖሪ። ሁሉም የራሱን ህይወት ይኖር። የምርን ይሄ ምላችሁ ደግሞ መረዳት ያለባቸውን ሰዎች አትርዱ አይደለም፣ ግን አንዳንዴ ለራሳችሁ ማስቡ። ኦኬ ዞር በሉ። ሴቭ ማድረግ ካለባችሁ ሴቭ አድርጉ። ማስቀመጥ ካለባችሁ አስቀምጡ። በኋላ ዛሬ ያልገነባችሁት ወይ ደግሞ ዛሬ ያልተከላችሁት ነገ አያድግም። ፍሬዘር አልነገረንም እንዳትሉ፣ እኔ የበኩሌን እያረኩ ነው ያለሁት። ኦኬ ወደ መጨረሻው እናልፋለን። በአምስተኛ ደረጃ ብዙዎቻችሁ በሚባል ደረጃ የምትሰሩ ስህተት ፈጣሪያችሁን ትታችሁ ሌላ ነገሮች ላይ ብቻ ትኩረት ማድረግ። ገንዘብ ላይ ብቻ፣ ሰው ላይ ብቻ፣ ሁኔታዎች ላይ፣ ወሬ፣ ሀሜት። አንዴ አትርሱት እንጂ ስትወጡ እኮ በሱ እርዳታ እንደወጣችሁ፣ ጤንነታችሁ በሱ እንደሆነ፣ ልብ መምታታችሁ፣ የልባችሁ ምት፣ አይኖቻችሁ መንቀሳቀሱ፣ ይሄን ቪዲዮ ራሱ መስማቴ ጆሮ እንዲሰማ ማድረጉ አትርሱት። ፈጣሪያችሁ አመስጋኞቹ ነው፣ አታማሩ። ጤንነት ካላችሁ አመስግኑ። ስንቱ ጤንነት አጥቶ ይሰቃያል። ስለዚህ እኔ የምመክራችሁ ብዙ አትራቁ፣ ከእምነታችሁ አትውጡ። ባላችሁበት ቤተ እምነት ውስጥ በቃ በቻላችሁት አቅም እስልምናውም ሊሆን ይችላል ክርስትናውም፣ ብቻ ሌላው ግን ጠንከር ለማለት ሞክሩ። ይሄ የወንድምነት ምክሬ ነው። ምናልባት እኔን ማግኘትና ማናገር ማማከር የምትፈልጉ ሰዎች ካላችሁ በዋትስአፕ እና በኢሞ ላይ የመጣችሁ ልታገኙ እንችላላችሁ። ዲስክሪፕሽን ላይ ስልክ ቁጥሬን አስቀምጥላችኋለሁ 64 31 03 16 በሚለው ማለት ነው። በዚህ ያመጣችሁ ልታገኙ እንችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ